እንዲሁም በየባንኮች ላይ የነበረውን ነገር በማግስቱ ጀምሮ ስንከታተል ነበረ። ሌላ እንግዲህ ደግሞ በጣም ከባዱ ደግሞ የተስፍሽ እንግዲህ በእርግጥ መቼም ማድረሰውን ብዬ አስባለሁ የሳውዲ የተሰበሰበውን የነበረው እና እንዲሁም ሪያድ ጅዳ የነበረውን ገንዘብ ደግሞ ወደ ዋናው አቋት ላይ እንዲሰባሰብ ለማድረግ እንግዲህ የአፍሪካ ህብረት ስብሰባ የነበረበት እና የኢትዮጵያ አምባሳደሮች በመላው ዓለም የሚገኙ ወደ ኢትዮጵያ ተጠርተው የነበሩበት ሰዓት ስለነበረ የጅዳና እንዲሁም የኢትዮጵያ በሳውዲ አምባሳደር የሆኑትን ሰዎች ወደ ኢትዮጵያ መጥተው ነበር እና እነሱም ማግኘት ነበረብን እዚህና ባሉበት ባረፉበት ሆቴል ሁሉ አሳደን እንግዲህ እነሱም እንግዲህ ገንዘቡ ወደዛ ቋት እንዲገቡ ሆቴል ድረስ አንተም በነበርክበት ተደርጎ ነው ወደዛ የተደረገው እና እንግዲህ ይሄ ከባድ ትግል ይፈልግ ነበር፣ ትንቅንቅ ይፈልግ ነበር። ምክንያቱም በትክክል ምን ያህል ያስፈልጋል የሚለውን ነገር ለመወሰን ደግሞ እነሱ ቅድሚያ አዋል የሰማን ነው። ምናልባት ረጅም ሰዓት ንግግር እንዳይሆንባቸው አሁን አፕዴት ለማድረግ ያህል የምንነግራችሁ በጣም ብዙ አካላቶች እዚህ ጉዳይ ላይ አስተዋጽኦ አላቸው። እነሱን የምናመሰግንበት ምናምን ፕሮግራሞችን እንል ሀዘኑ ሰዓት አብረናቸው እንደሆነ የደስታው ጊዜም ደግሞ አብረን እንሆናለን። ምናልባት አሁን እናትየውን እናያቸው፣ ወንድም ካሌ ዱዓ ያድርጉልን፣ የተሰማቸውን ነገር እንይ። ከዛን ደግሞ ገብታችሁ በተቻለ መጠን ማንም ሰው ኢንተርቪው እንዳያደርጋት፣ የትም ቦታ እንዳትሄድ፣ ተረጋግታ ወደ አገሯ እንድትሄድ ትረጋጋ። የሚያስፈልጋትን ነገር መቼም ላንተ አልነግርህም፣ ምን እንደሚያስፈልጋት ታውቃለህ። ካሊዶ እነዚህን ነገሮች ተስተካክሎ ይሄ የሚዲያ ፍጆታ እንዳትሆን፣ በቃ የሚዲያ ፍጆታ እንዳትሆን። ይሄ ነው የሚባል ነገር የለም። አሁን እሷ መረጋጋት ነው ያለባት፣ መደንበር የለባትም። 13 ዓመት ሙሉ ታስራ ነው የከረመችው። ዋናው መስሪያ ቤት ነን ያለ ነው እዛ አሁን ከወጣን በኋላ እናደርጋለን። ስለዚህ እዚህ እንደምታየው ወላጅ እናቷና አባቷ አሉና እነሱን እስከዛው ድረስ የእነሱን ስሜት አዳምጥ። እኔ እስከዛው ኃላፊዎችን አነጋግር። ኻሊድ አንዴ ምኑ ጋር ናቸው ያላችሁ? ምኑ ጋር እንምጣ? ውስጥ ጠብቁን፣ እዛ ጠብቁን። እኛ አሁን ከዚህ አጃቢ ይዘን ልንመጣ ነው። የትኛው የሀገር ውስጥ ወይስ የሀገር ውስጥ? አይ የውጭ ኢንተርናሽናል፣ እዛ ጠብቁ። እሺ መልካም ጊዜ። እሺ ሞባይሉን ያዝና ቤተሰቦች አህቶ አለች። እሺ እናታችን ዱዓ ያርጉልን። እንዴት ነው እናቴ? ሰላም ኖት? አልሐምዱሊላህ ደህና ነን። ደህና ነህ አንተ? ሰላም አለይኩም ተስሪሽ አለን። እንዴት ኖት እናታችን? ሰላም ነው? አልሐምዱሊላህ ደህና ነን። አንተ ደህና ነህ? ደህና ነኝ እናታችን። ዙዙም አሚራም ሁሉም አሉ፣ ታችም ድጋፍ ያደረጉ። እንደው እስቲ ዱዓ አድርጉልን። ደስታው እንዴት ነው? እየተዘጋጁ ነው? ደስታ አልሐምዱሊላህ፣ ይኸው ደስ ብሎናል። ደስ ይበላችሁ፣ ጀዛችሁን አላህ ይክፈላችሁ። እንግዲህ እኛ መክፈል አንችለውም። ያ ረበል ዓለሚን አሰላቱ ወሰላሙ ዐላ ረሱሊላህ። ለሁላችሁም ጀዛችሁን አላህ ይክፈላችሁ፣ አላህ ይክፈላችሁ። ኢላሂ ያ አላህ ያ ረበና ያ ረቢ ኢላሂ ያ አላህ አላህ ይጠብቃችሁ፣ ጀዛችሁን አላህ ይክፈላችሁ። ኢላሂ ያ ረበና ተቀበል ዱዓና በረህመቲከ አላሁመ ሰሊ። እሺ እህታችን እንዴት ነው? አንቺ ታናሿ ነሽ? አዎ ታናሿ ናት። ሰላም ነው? አለን። እንዴት ነሽ እህቴ? ሰላም ነው? ጀዛችሁ አላህ ይክፈላችሁ። ወይስ አለን። እንትና ከድር የለም እንዴ? ከድርና ሶፊ ቤት ናቸው? ሌሊት ሄደዋል። ተስፍሽ እነሱ አይነጋ ነው ሄዱት። እሺ አብሽሩ አባታችን። እስቲ ማዘር ዱዓ አስመልጠኝ ቢሆን ኑሮ አልፋታም። አብረን ብላችሁ ጀዛኩሙላህ አብሽሩ አባታችን።
ይደጉ ኑር የዓለም ልጆች ሁላቸው በጠቅላላም አላህ ይማራቸው ያ ረቢ የዓለምን ቁልፍ ያዙ ያ ረቢ ሂዳያውን ይስጣችሁ ረመቴክ አልሐምዱሊላህ ረቢል ዓለሚን አላሁመ ሰል አሚን አባታችን እንዴት ነው አሁን ጤናው እርሶስ ጤናው ተሻሎት ያሉበት ነገር አልሐምዱሊላህ ትንሽ ተሽሎኛል አሁን ደህና ነኝ አብሽር አሁን ልጆትን ሲያዩ ደግሞ ፋይላሉ አለን እሺ ፋይላሉ አሁንም ፋሚ ያለው በእናንተ በረካ በአላህ በረካ አሁንም ጀዛችሁ በአላህ ቦታ አጅሩን አንሱ ሂዳያውን ይስጣችሁ የዓለም ልጆች እንዳይነቃችሁ ባልሙኑርበት ብሉበት ጠጡበት አሚን አይሶት እንግዲህ አሁን የምናደርገው ምንድን ነው ከመጣች በኋላ ያው በክብር ተቀበለናት ወደ ቤት ትሄድ ትረፍ ዱዓ አድርጉላት ማንም ሚዲያ መጥቶ እንዳይቀርጽ እዛም ስትሄድ እንደ ቤተሰብ እንግዲህ የጀመርነውን ነገር ጥሩ ቦታ እስክትደርስ ድረስ በአካባቢው ያሉት ነገሮች ብዙ ነገር ስለሚያስፈልጋት አሁንም ወንድም ካሊድ ሚላችሁንም የትም ሌላ ምንላችሁንም ስሙ ምንም ማንም ሰው እንዳይቀርጻት የሚዲያ ፍጆታ ማንም ሰው እንዳያደርጋት ምክንያቱም እሷ የምትናገራት አንድ ንግግር ሰዎች በተለያየ መንገድ ስለሚተነትኑ በቃ መግባቷን ብቻ ካየን በኋላ እኛ ጠብቀን ቆንጆ ሁኔታ እስክትሆንልን ልጃችን እናደርጋለን አብሽሩ እሺ ለእናንተም ጤናውን ይስጣችሁ አባታችን እንደተለመደው አሁንም ከጎናችሁ ነን በጤናም ባለው ነገርም እንደውን ላንለያይ እንግዲህ ተጋምደናል በልጃችሁ ምክንያት ስለዚህ እንደ ወትሮ አብረን ነው አላህ ጀዛችሁ ኢንሻአላህ ተስፍሽ ዳዩን የዓለም ልጆቹን የዓለምን የምትበቁበት ደረጃ አላህ ይስጣችሁ አሜን እሺ ክቡራትና ክቡራን እንግዲህ አሁን ስንት ሰዓት ነው በኢትዮጵያ ስንት ሰዓት ሆነ አሁን በኢትዮጵያ ማሜ ለአንድ 10 ጉዳይ 40 ደቂቃ ብቻ ነው የቀረው አየው እንዴት 40 ደቂቃ የሚገኙት በዚህ አጋጣሚ የኢትዮጵያ አየር መንገድ ሁልጊዜ ተባባሪያችን ነው ስፔሻል ታንክስ የምንላቸው አካላቶች መካከል አሁን በቪአይፒ ካርድ አዘጋጅቶልን ኦልሬዲ የኢቲ ፋውንዴሽን ጋር አካባቢ ነው የሚገኙት መሰለኝ እዛ ፈቃዶች ወስደው ነው ውስጥ የሚገቡት ኢቲ ፋውንዴሽን ጋር ናቸው ኢቲ ፋውንዴሽን የተለያዩ በጎ አድራጎት የሚያደርግ 40 ደቂቃ ደቂቃ ስለዚህ ኢቲ ፋውንዴሽን ሌላ ከእሱም ባለፈ ደግሞ የኒስ አባላት ኒስ ማለት ናሽናል ሴኩሪቲ ማለት ነው ምክንያቱም ኤርፖርት ራሱ እዛ ውስጥ አልፈን እንድንገባም በተለይ ደግሞ ለሙሉ ቤተሰቡና ለቲም ሌላ አባላት 10 ሰዎች ፈቅደውልን ውስጥ ድረስ ገብተው ቤተሰቡ ምክንያቱም ያለችበት ሁኔታ በራሱ ስለሆነ እንደሌላው ውጪ ላይ ሆኖ ጠብቀው የሚያደርጉ ሳይሆን ውስጥ ድረስ ገብተው እንዲጠበቁ ተደርጓል ለዛም አጃቢ ተመድቦ አብረን በጋራ ውስጥ ገብተን ያው የምንቀበላት ይሆናል እንግዲህ ቀደም ሲል ከአንተ ወደ ኢትዮጵያ በመተመጥማበት ሰዓት ላይ እንደተቀበል እንደነበረው በዛ አይነት ሁኔታ ውስጥ ድረስ ሄደን የምንቀበላት ይሆናልና ስለዚህ ለኒስ በዚሁ ምስጋና እንድታመሰግንልን ነው የምን ውሸት ነው በጣም እናመሰግናለን እውነት ነው እነዚህ ያው ለደህንነት ምክንያት መግባት ማይቻልባቸው ቦታዎች አሉ ይህንን ነገር እንግዲህ ሲፈቅዱ ትልቅ አስተዋጽኦ ነው ይሄ ማለት 10 ሰዎችን ገብተው በቪአይፒ እንድንቀበል ትብብሩን ሁሉም ጋር ካደረግነው የተሻለች ሀገር ነው የምንናፍቀውና ኒስን ከልብ ነው የምናመሰግነው እንግዲህ ፍቃድ ተሰጥቷቸው ገብተው ደግሞ ደስታ ሁሉም ላይ እንዲጋባ ነው የምንፈልገው እንደዚህ ስንቀራረብ ሁላችንም ባለን አቅም ስንተጋገዝ የተሻለ ሀገር እንፈጥራለን የተሻለ ኢንቫይሮንመንት እንፈጥራለን የተሻሉ ችግሮችን መፍታት እንችላለን አንዱ ካንዱ መናበብ ከቻለ ብዙ ነገር መስራት እንችላለን አሁንም ሳውዲ የምትገኙ ኤምባሲዎች ፕሊዝ ኮሚኒኬት አድርጉን ሶሻል ሚዲያ ላይ ያለነውን ሰዎች ከምታርቋቸው ይልቅ ችግሮቻችንን ሰምተን በመቀራረብ የብዙዎች ወንድሞችን ተጋግዞ ማስተካከል ይቻላል በፍቅር ማስተጋገር ይቻላል ኤቭሪ አረብ ሀገር ያላችሁ ለምን እንደሆነ አላውቅም ወደ ሚዲያው ኑና እስቲ ኮሚኒኬት እናደርግ ያጠፋነውም ነገር ካለን ተመካክረን ምንደርስበት ስንደውል ማናጣችሁ እናንተም ስትፈልጉን ማታጡን መሆን ያለበት እዚህ ጋር ለሚፈጠሩ ነገር እኛ ተቀራርበን ካልሰራን እመኑኝ ሶሻል ሚዲያው ላይ በሚመጣው ነገሮች ውስጥ ምንም ሳይከፈለን ነው እየሰራን ያለ ነው እየደከመን ያለ ነው ከተቀራረብን ደግሞ ብዙ ነገሮች የታችንንም የልጆቻችንን መጎዳት ማስተካከል ምን ይችላል ብዙ ነገር አለ
ትምህርቱንም እውቀቱንም እየሰጠን ማለት ነው። እና በሮች እንዳይዘጉ ማድረግ የምትችሉት እናንተ ናችሁ። እዚህ ጋር ያሉት ተከታዮች ይህንንም ሪከርድ አድርጋችሁ የምትለቁ ሰዎች በሰማችሁት ቁጥር ኢትዮጵያ ልትድን የምትችለው ለሀገራችሁ ማድረግ ያለባችሁን በአቅማችሁ ስታደርጉ ብቻ ነው። የመጀመሪያ